ማለቴ አሁን አንድ ሙስሊም ሴት ከዛ ሰው የሌላ ሃይማኖት ተከታይ ሆኖ ከዛ ቢጋቡ ግን በሃይማኖታችሁ ሁለታችሁ ሃይማኖት የውስጥ ሰላም የምታገኙበት ነገር ነው። ሁለት የተለያዩ ሃይማኖት ያላቸው ሰዎች አብረው ሊያሳልፉ ይችላሉ፣ አብረው ሊሆኑ ይችላሉ፣ ግን መቀመጥ ይችላሉ ይባላል። መጋባት ሲባል እያደር እየዋለ የሆነ ትኩስ ፍቅር አይደለም። ትኩስ ፍቅር ሲሆን ኬረንት፣ ትኩስ ፍቅር ሲሆን ትቻችያለሽ አንቺ ጋር ማለቴ አሁን አንድ ሙስሊም ሴት ከዛ ሰው بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه يوم قد هند سمعتوت እህታችንና ይሄ ወገን ማለት ነው እሱ ካፊር ነው ዩቲዩብ ላይ እየተለቀቀ ነው እንግዲህ ላይቭ ላይ ገብተው ማለት ነው የጀነጀናት ነበር እሱ ልጅ ምንድነው ገንዘብ ያላት ሴት ትግባ ብሎ ያው ቪዲዮውን በአጠቃላይ ማየት ትችላላችሁና መጀመሪያ ገንዘብ ነው የጠየቃት ስንት አለሽ ብሎ ሲላት 800,000 አለኝ አለች የት ነው ያለሽ ዱባይ የት ነው ቦታ ደግሞ ባህር ዳር አለኝ አለች እና በጣም እንትን ነው ማለት እሱስ ካፊር ነው ሙስሊም የሆናችሁ እህቶቻችን ግን ብትሰብሩ አላህን ብትፈሩ ጥሩ ነው ማለት እወዳለሁ ምክንያቱም بالصبر تنالو ما تريد وبالتقوى ينال لك الحديد ይላሉ በትግስት የምትፈልገውን ታገኛለህ አላህን ስትፈራ ደግሞ ብረቱ እንኳን ይገራልሃል ይላሉ እና ስለዚህ እህቶቻችን አላህን ፍሩ ነው አላህን ፍሩ አንድም ሙስሊም የሆነ ሴት ሌላኛው ያመጣቸው መርዝ ምንድነው አንቺም ሌላይቱም በሃይማኖቱ አርሱም በሃይማኖቱ መጋባት ይችላሉ ብላ እንትን ስትለው ነው እንትን ያለችው ማለት ነው ስለዚህ አንድ ሴት ልጅ ካፊር የሆነ ወንድ ማግባት አትችልም እንደሚታወቀው ማለት ነው ቀጥዕየ ስለዚህ አላህን እንፍራ አግባብ አይደለም ዩቲዩብ ላይ በላይ ቲክታክ ላይ ሙስሊም ሆናችሁ ጋጠወጥ የሆኑ ወንዶች ጋር የምትጀናጀኑ ካፊሮች ጋር የምትጀናጀኑ የምታወሩ አላህን ፍሩ ከአላህ Subhanahu Wa Ta'ala ፊት ቀርበን እንጠየቃለን የዛን ቀን ገንዘብ يوم لا ينفع مال ولا بنون إلا من أتى الله بقلب سليم ገንዘብ ልጅ ወገን ዘመድ እናት አባት የማይጠቅምበት ቀን አላህ Subhanahu Wa Ta'ala ዘንዳ ቀርበን እንተሳሰባለን ብለን ማሰብ አለብን እንላለሁ ማሰብ አለብን ለሐቂቃ እና አላህን እንፍራ አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር ይሄ ቴዲ አፍሮ ዘፈን ነው እንጂ ከእስልምና ሁክም አይደለም እስልምና ሁክም አይደለም ስለዚህ አላህን ፍሩ ነው የምለው እንትን ካለ ሙስሊም የሆነ ወንድ ሞልቷል አግቡ እና አላህን እንፍራ እንታገስ አላህ Subhanahu Wa Ta'ala من ترك لله شيئا عوده الله ይላል ለአላህ ብሎ አንድ ነገር የተወሰው አላህ ደግሞ በዛ ምትክ የበለጠ ነገር ይተካለታል እና ስለዚህ እንደዚህ ያሉ እህቶች ብዙ አሉ እንደዛ አይነት ላይ በላይ ስርጭት ላይ እንትን የሚሉ ወንዶችን እነርሱ የሚያዩት ውጫዊ ገላ ነው ካፊር ይሁን ምን ይሁን ዱርዬ ይሁን ምን ይሁን አያሳስባቸው ይህ ደግሞ إما بالآخرة وإما في هذه الدنيا واقع يسكفله قبل الآخرة في هذه الدنيا إسكان السيل الجسوي
እንዴ እሱ ኢየሱስን ማርያምን እያለ እሷ አንድ ካፊር የሆነ ወንድ አግብታ እንደው ለጊዜው ስሜታዊ ካልሆነ በስተቀር እንጂ በምን አይነት መልኩ ሊኖር ነው? እስኪ ዛሬ እንኳን ካፊር የሆነ ሰው አይደለም ሙስሊም የሆነ እህት ወይም ሙስሊም የሆነ ወንድም ዲን ያለውን መርጠሽ አግቢ ነው በእስልምና ማለት ነው። እና ስለዚህ ተወዳጁና በላጩ ዲን ያለውን መርጦ ማግባቱ ነው። ነገር ግን ከተጣ ደግሞ አላህ ያመጣለትን ሙስሊም የሆነውን ሰው ማግባት ነው። እና ብዙ ጊዜ ስሜታችን አንከተ ነብዩ አለይሂ ሰላቱ ወሰለም ምናሉ ሁፈት النار بالشهوات وحفت الجنة بالمكاره እሳት ሸሃዋት በፍላጎት ነው የተካበበችው وحفت الجنة بالمكاره ጀነት ደግሞ የተካበበችው በጥሉ ነው። እና ስለዚህ እኛ ስሜታችን የሚፈልገው ነገር በሰራን ቁጥር በዛ በተጓዝን ቁጥር ወደ ጀሃነም እየገባን መሆን ማወቅ አለብን ማለት ነው። እነ ነፍስ ለአማራቱ بالسوء ነፍስያ እኮ በመጥፎ ነገር ነው የምታዘው። እና ስለዚህ አላህን እንፍራ። ይሄን ነገር ሸር አድርጉት። እንደዚህ ያለ ስህተት ላይ ተመሳሳይ ስህተት ላይ ለሚወርቁ እህቶችና ወንድሞች ይጠቅማል ማለት ነው። والسلام عليكم ورحمة الله.